እስራኤል በጽኑ ተደበደበች። በዛሬው ዕለት ምሽት እስራኤል በኢራን ሚሳኤል ስትፈተን አምሽታለች። ኢራን ወደ እስራኤል ደቡባዊ ግዛት ዲሞና ሚሳኤል ማስወንጨፏን ተከትሎ እስራኤል ሚሳኤሎች ማክሸፍ ተስኗቸው ኢላማቸውን የመቱ ሲሆን እስካሁን ከ50 በላይ ሰዎች ጉዳት ደርሰዋል። ኢራን በእስራኤል ላይ ሚሳኤል የበላይነት መውሰዷን አስታውቃለች። እስራኤል የኢራን ሚሳኤል ጥቃት በዚህ የሚቀጥል ከሆነ የኒኩሌር ቦምብ ጥቅም ላይ እንዳታውል ተሰግቷል። የዜና ትንታኔ ያካተናል። ወደ መካከለኛው ምስራቅ ስናመራ አጫጭር መረጃዎችን እናቀርባችኋለን። የእስራኤል የኒኩሌር መሳሪያ መገኛ የሆነው ደቡባዊ ከተማ መመታቱ፣ ኢራን በፈጸመችው ጥቃት ደቡብ እስራኤል ላይ ከፍተኛ ጉዳት ማድረሷ የሚለው በዜና ትንታኔ ያካተናል። ቆይታችሁ የምትሰሙት ይሆናል። ወደ ተፈጥሮ ጋዝ የከተማው አውቶቡሶች ሞተር ቀይረው የተፈጥሮ ጋዝ ሊጠቀሙ ነው ተባለ። የከተማው አውቶቡሶች ሞተር በመቀየር ወደ ተፈጥሮ ጋዝ ወይም ናቹራል ጋዝ አጠቃቀም እንዲገቡ ለማድረግ እየተሰራ መሆኑን የነዳጅና ኢነርጂ ባለስልጣን አስታውቀዋል። በዜና ትንታኔያችን አካተነዋል። በአማራ ክልል 5 አመራሮች መገደላቸው ተነገረ። በደቡብ ጎንደር ዞን ንፋስ መውጫ፣ ሐሙሲትና ወገዳ ከተሞች ረቡዕ መጋቢት 9 ቀን 2018 ታጣቂ ኃይሉ በፈጸሙት ጥቃት የወረዳ አመራሮችና ፖሊስ አዛዦች መገደላቸውን የዞኑ አስተዳደር አስታውቋል። በዜና ጥንቅራችን አካተነዋል። ቆይታችሁ የምትሰሙት ይሆናል። አሜሪካ በአዲስ አበባን ጨምሮ በ12 ከተሞች የአደጋና ሰብአዊ ድጋፍ ምላሽ ቀጠና ማዕከል ልታቋቁም ነው። የአሜሪካ የውጭ ጉዳይ መስሪያ ቤት ቀደም ሲል ይሰራበት የነበረ የአሜሪካ ዓለም አቀፋዊ ልማት ድርጅት ዩኤስአይዲ መፍረሱን ተከትሎ በአዲስ መልክ የአደጋና ሰብአዊ ድጋፍ ምላሽ ቢሮ ተቋቁሟል። በዚህም ቢሮ በዓለም ዙሪያ 12 ከተሞች ቀጠና ማዕከል ይቋቋማል ተብሏል። በዜና ትንታኔያችን አካተነዋል። ቆይታችሁ የምትሰሙት ይሆናል። በትግራይ ክልል የባንክ ዕዳ ያለባቸው ንብረቶች በሐራጅ እንዳይሸጡ ትዕዛዝ ተሰጥቷል። ከጦርነት በፊት ከባንኮች የተወሰደ ብድር መላሽ ተብሎ በዋስ ኮላተራል የተያዘ ማንኛውም የማይንቀሳቀስ ንብረት በሐራጅ ወይም በሶስተኛ ወገን እንዳይተላለፍ በትግራይ ጊዜያዊ አስተዳደር ትዕዛዝ ተሰጥቷል። የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ መጀመሪያ ዜና ትንታኔያችን ስናልፍ በመካከለኛው ምስራቅ ያለው አጫጭር መረጃዎች የእስራኤል የኒኩሌር መሳሪያ መገኛ ሆነው ደቡባዊ ከተማ ዲሞና ላይ ኢራን የሚሳኤል ጥቃት የፈጸመች ሲሆን የዓለም አቀፍ አቶሚክ ኢነርጂ ኤጀንሲ በኔገቫ በረሃ የኒኩሌር ምርምር ማዕከል ላይ ከጨረር ጋር በተያያዘ ምንም አይነት ጉዳት እንደማያደርስ ገልጸዋል። ኢራን በፈጸመችው ጥቃት በደቡባዊ እስራኤል ዲሞና ከተማ በሚሳኤል የመታች ሲሆን ከ30 በላይ ሰዎች ቆስለዋል። ሌሎች 8 ሰዎች ደግሞ በእስራኤል ማዕቶል ታህርሻን በሮኬት ጥቃት መቁሰላቸው ተዘግቧል። እስራኤል ጦር በሳምንቱ መገባደጃ ላይ የኢራንና ሊባኖስ ከ200 በላይ ስፍራ መምታቷን የሚሳኤል ማስወንጨፊያና የአየር መከላከያ ስርዓቶች ወታደራዊ ስፍራዎች ላይ ጉዳት አድርሰዋል። የኢራን የጤና ሚኒስቴር እንዳስታወቀ ዩናይትድ ስቴትስ እስራኤል ጦርነት ከጀመረበት ጊዜ አንስቶ ቢያንስ ከ20,000 በላይ ሰዎች ቆስለዋል፣ 7 ሆስፒታል አገልግሎት ውጭ ሆነዋል ሲሉ 36 አምቡላንሶች ተጎድተዋል። የኢራን መንግስታዊ ዜና ወኪል እንደዘገበው ከሆነ የባህር ኃይሉ በወሰደው እርምጃ በተባበሩት አረብ ኤሚሬት የሚገኘው አልማሂዳን እና ኩዌት የሚገኘው አልሃሳሌም የአየር ጣቢያ ላይ ባላስቲክ ሚሳኤልና ሰው አልባ አውሮፕላን በመጠቀም መደብደቡን አሳውቀዋል። የቆብሮስ መንግስት ቃል አቀባይ እንዳሉ ከሆነ እንግሊዝ ከኢራን ቀውስ ጋር በተገናኘ ለሚሰነዘረው ጥቃት ጳውሎስ የሚገኘ የጦር ሰፈሯ እንድትጠቀም ብለዋል። የፍልስጤም ፖሊስ እንዳስታወቀው ጦርነቱ ከተጀመረ ጊዜ አንስቶ 198 የሮኬት ቁርጥራጮች በዌስት ባንክ ላይ ወድቀው ከ12 በላይ ሰዎች ጉዳት አድርሷልም ሲሉ ገልጸዋል። በአማራ ክልል 5 አመራሮች መገደላቸው ተነገረ። በደቡብ ጎንደር ዞን ንፋስ ማውጫ፣ ሐሙሲትና ወገዳ ከተማ ረቡዕ መጋቢት 9 ቀን ታጣቂዎች በፈጸሙት ጥቃት የወረዳ አመራርና ፖሊስ አዛዦች መገደላቸውን የዞኑ አስተዳደር አሳውቋል። በጥቃቱም የደራ ወረዳ አስተዳደር የሆኑ አቶ ስቲበል ጓደና የብልጽግና ፓርቲ ጽሕፈት ቤት ኃላፊ አቶ ፈንታውን ድረስ የወረዳ ፖሊስ አዛዥና ኢስማዳ ወረዳ አስተዳደርና እንዲሁም የሐሙሲ ከተማ ከንቲባ መገደላቸው ተረጋግጧል። በአሁኑ ወቅት በርካታ ወረዳ አመራሮች በጸጥታ ስጋት ምክንያት በዞኑ ዋና ከተማ ደብረ ታቦር እንደሚገኙ መገለጹን ቢቢሲ ዘግቧል። አውቶቡሶች ሞተርን ቀይረው የተፈጥሮ ጋዝ ሊጠቀሙ ነው። የከተማ አውቶቡሶች ሞተርን በመቀየር ወደ ተፈጥሮ ጋዝ አጠቃቀም እንዲገቡ ለማድረግ እየተሰራ መሆኑን የነዳጅና ኢነርጂ ሚኒስቴር ባለስልጣን አሳውቋል። የባለስልጣን ዋና ዳይሬክተር ደስታው መኳንንት እንደገለጹ ከሆነ ለነዳጅ እጥረት እንደ መፍትሄ እየተወሰዱ ያለው አማራጭ ውጤታማነታቸው እየታየ ነው ብለዋል። በአሁኑ ወቅት በአዲስ አበባ የቤንዚን ሰልፍ የቀነሰው በኤሌክትሪክ መኪኖች መበራከት መሆኑን ጠቅሰው ቀጣዩ ምዕራፍ የተፈጥሮ ጋዝ አጠቃቀም መግባት መሆኑን አብራርተዋል። ለዚህም በቅርብ በቃሊቲ፣ በአዳማ፣ በድሬዳዋ የጋዝ ማደያዎች ስራ እንደሚጀምሩ ተጠቁሟል። እንደ ዋና ዳይሬክተሩ ገለጻ የከተማ አውቶቡሶች ሞተር በመቀየር ወደ ተፈጥሮ ጋዝ ማስገባት በዘርፉ ላይ ትልቅ እፎይታ ይፈጥራል ብለዋል። ከ3 ዓመታት ተኩል በኋላ ደግሞ የሀገሪቱ ውስጥ የነዳጅ ማጣሪያ ግንባታ ሲጠናቀቅ 80 በመቶ የሆነ የሀገር ውስጥ ፍላጎት መሸፈን እንደሚችል ተገልጿል። ለዚሁ የጋዝ የማምረትና ኤሌክትሪክ የማመንጨት ፕሮጀክት በቢሊዮን ዶላር በጀት ስራ መጀመሩን አስታውሰዋል። በመሆኑም ትልቁ የባለስልጣን ግቡ ቁልፍ የኢኮኖሚ ዘርፎች በነዳጅ እጥረት እንዳይቆሙ ማድረግ መሆኑን የጠቀሱት ዶክተር ደስታው
በተለይ የሲሚንቶ ፋብሪካ፣ ኤክስፖርት ኢንዱስትሪዎችና የኮሪደር ልማት ፕሮጀክቶች ትኩረት ክትትል እየተደረገባቸው መሆኑን ገልጸዋል። ለአብነትም በአዲሱ የቢሾፍቱ አየር ማረፊያ ግንባታ በአንድ ወር ብቻ 15 ሚሊዮን ሊትር ነዳጅ እንደሚፈልግ ጠቁመዋል። አሜሪካ አዲስ አበባን ጨምሮ በ12 ከተሞች የአደጋና ሰብአዊ ድጋፍ ምላሽ በቀጠናዊ ማዕከላት ልታቋቁም ነው። አሜሪካ የውጭ ጉዳይ መስሪያ ቤት ቀደም ሲል ይሰራበት የነበረው የአሜሪካ ዓለም አቀፋዊ የልማት ኤጀንሲ USAID መፍረሱን ተከትሎ በአዲስ መልክ አደጋና ሰብአዊ ድጋፍ ምላሽ ቢሮ ተቋቁሟል። በዚህ ቢሮ በዓለም ዙሪያ 12 ከተሞች ቀጠና ማዕከላት ማቋቁመዋል። ትናንት ስራ መጀመሩን በይፋ የተናገረው በሪያን ሸረም የሚመራው ቢሮ መቀመጫው ዋሽንግተን ዲሲ አድርጎ 200 ገደማ ሰራተኞች ይኖሩታል። የዕለት ተዕለት ተግባሩ በአፍሪካ፣ አውሮፓና ላቲን አሜሪካ፣ እስያ በሚቋቋሙ ማዕከል አማካኝነት ይከናወናል። በመሆኑም በዚህ መሰረት በአፍሪካ ውስጥ ኢትዮጵያ መዲና አዲስ አበባን ጨምሮ በኬንያ ናይሮቢ፣ ሴኔጋል ዳካር ማዕከላቱ የሚቋቋሙ ሲሆን በተጨማሪም አሜሪካ ሚያሚና ኮሎምቢያ፣ ቦጎስታና ጓቲማላ እንዲሁም ዩክሬን፣ ኪየቭ፣ ጆርዳን፣ ኦማን፣ ባንግላዴሽና ፊሊፒንስ ከተሞች ተመራጭ ሆነዋል። ቢሮ በዋናነት በውጭ ሀገር የሚከሰቱ ድንገተኛ አደጋና ከፍተኛ ትኩረት ከሚሹ ውስብስብ ሰብአዊ ሁኔታ ምላሽ የማስተባበር ኃላፊነት አለበት። የምግብ ዋስትና፣ አመጋገብ እንዲሁም በረጅም ጊዜ የግብርና ምርት ፈጠራ አጋርነቶች ላይ ፖሊስ መሰረት ያደረገ አመራር ይሰጣል ተብለዋል። ዶናልድ ትራምፕ አስተዳደር አሜሪካ መንግስት ለበርካታ ዓመታት ሰብአዊ እርዳታ ሲቀርብበት የቆየውን የአሜሪካ ዓለም አቀፋዊ ልማት ኤጀንሲ USAID በመዝጋቱ ከፍተኛ ትችት ሲቀርብበት ቆይቷል። አደጋና ሰብአዊ ድጋፍ ምላሽ ጉዳይ ብቻ የሚያተኩረው አዲሱ የአሜሪካ ቢሮ ሁሉም የውጭ እርዳታ ጉዳይ በበላይነት የሚመራው ትልቅ ቢሮ አካል ነው። ክልል የባንክ ዕዳ ያለባቸው ንብረቶች በሐራጅ እንዳይሸጡ ትዕዛዝ ተሰጠ። ይህ ትዕዛዝ የሚቆየው የተወሰነ የጊዜ ገደብም አልተቀመጠለትም። ትዕዛዙ የተላለፈው በጊዜው አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ተፈርሞ መጋቢት 10 በተጻፈ ደብዳቤ ነው። በደብዳቤው በክልሉ ከተማና ኮንስትራክሽን ቢሮ የተመራ ሲሆን በክልሉ ከፍተኛ ፍርድ ቤትና ለፍትህ ቢሮና ለፖሊስ በግልባጭ እንዳሳውቅ ተደርጓል። የትግራይ ንግድ ማህበረሰብ ከጦርነቱ በፊት በባንኮች የወሰደው ብድር መመለስ አቅቷቸው ከባድ ችግር ውስጥ እንደሚገኙ ይታወቃል። ይህ ሆኖ እያለ የወሰዱ ብድርና ወለድ እንዲመልሱ ካልፈለጉ ደግሞ ተበዳሪዎች ሀብቶን በሐራጅ እንዲሸጡ በባንኮች የቀረበው ጥያቄ መኖሩን አቤቱታ መገንዘብ ችለናል ብለዋል። ስለሆነም የተወሰደው ብድር እንዴት መመለስ እንደሚገባ ከሚመለከታቸው አካላት መግባባት ተደርሶበት መፍትሄ እስኪበጅለት ድረስ ባንኮች ለብድር መመለሻ ተብሎ የተያዘ ኮላተራል የማይንቀሳቀስ ንብረት በሐራጅ ወይም በሶስተኛ ወገን የሚደረግ ዝውውር እንዲቆም በትግራይ የሚገኙ ማዘጋጃ ቤት እንዲያውቁት መመሪያ እንዲሰጥና ክትትል እንዲደረግ አሳስባለሁ ይላል። ከጦርነቱ በፊት የነበረው ብድር 32 ቢሊዮን የነበረ ሲሆን በአሁኑ ከወለዱ ጋር ተደምሮ 80 ቢሊዮን ብር ይደርሳል። ገና ጉዳዩ ፕሪቶሪያ ስምምነት ጥቅምት 24 2015 ጀምሮ በተከታታይ ሲነሳ የቆየ ሲሆን ጠቅላይ ሚኒስትር አብይ አህመድ ውይይት ከተደረጉበት ብሔራዊ ባንክና ከገንዘብ ሚኒስቴር ጋር የተውጣጣ ሀገር አቀፍ ኮሚቴ ተቋቁሞልን ነበር። ይህ ሆኖም ግን ላለፉት 3 ዓመታት ዘላቂ መፍትሄ ሳያገኝ ቆይተዋል። አሁን የተላለፈው ትዕዛዝ ተከትሎ አበዳሪ ተቋማት ወገኖች የክልሉ መንግስት በባንኮች አሰራር ውስጥ ገብተው በማዘዝ ህገ መንግስታዊ ስልጣን አላቸው ወይ የሚለው ጥያቄ አስነስተዋል።